በእሳት ላይ እሳት ልብ አንጠልጣ የህይወት ታሪክ ክፍል 11 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። እንዴት ስትሄድ ዝም ትላታለህ? ይሄው እስካሁን እንደምታየው አልመጣችም እኮ መሸ እኮ። ኢሻ እስኪደርስ ድረስ የሚያቆያት ምን አጋጥሟት ነው? አንተ ግን እዚህ ነህ ሁሴን፣ ለእህቴ ግድ የለህም አይደል? አለ አምር በእህቱ ወደ ቤት አለመመለስ ልቡ እያለቀሰ። ሁሴን ሊያረጋጋው ይሞክራል። አረ አምር እንደዛ አይደለም፣ ተከትያት ከወጣው በኋላ ተሰወረችብኝ። የሄደችበትን እንኳን ማወቅ አልቻልኩም። እኔ ምን ማድረግ ነበረብኝ? ይህንን መልስ ለአምር ሰጡት። ጆሮ ላይ ከለጠፈው በድንጋር መለፍለፍ ያዘ። መስሊ ስልኩን አንሺው፣ ባላዩን ንብሽ አንሺው አለ። በሳሎን ውስጥ እየተንጎራደደ አደምና ፉአድ ጨንቋቸዋል። ፉአድ ሁሴምን አያስቀይመው ነገር ሆኖበት ነው ዝም ያለው እንጂ ውስጡ ተረብሿል። ግንባሩ ላይ ችፍ ያለው ላብ እየጠረገ ቀጣይ ስለሚሆነው ነገር ዱዓ እያደረገ ነው ያለው። አምር ቀጠለ። ከዚህ በፊት መታገቷን እያወቅ በእነዛ ወሬ የደረሰባትን እያወቅ ቆይ ምኑ ጋር ነው አንተ ባልመሆን? የቱ ጋር ነው አንተ ተከላካያ የምትሆነው? ንገረኝ። መቼ ነው አንተ ለእህቴ ጠባቂዋ የምትሆነው? ሰርጋችሁን ከወር ወደ ዓመት መግፋት ሳያንስ አሁን እንኳን የት እንዳለች አታውቅም። ደግሞ አታፍርም እንዴ? ምን አይነት ወንድ ነህ አንተ? ለዱላ ሲገባበዝ ፉአድ ተነስቶ ለያያቸው። እንደዛውም ሆኖ አምር መለፍለፍ አላቆመም። ሁሴንም አይኖቹ እንባ ቀረሩ። እሱ ለእሷ ፍቅር እንዳለው በምን አይነት መንገድ ቢነግራቸው እንደሚገባቸውና እንደሚያስረዳቸው አያውቅም። እሷ ፊት የሚያልጎመጉመውም ሆነ የሌለውን ባህሪ ሰጡ ተጫዋች የሚያደርገው ራሱ መሆን ያልቻለበትም ሴት ስለ እሷ ግድ አይሰጥህም መባል ምን ያህል እንደሚያምና ብን ብሎ ወጣ። ከጫማ መደርደሪያ ውስጥ ጫማውን አውጥቶ ጀለቢያው ላይ በሩን ከርፈፍ ካደረገው በኋላ መስቀያ አስቀምጦበት የነበረውን ኮት ለብርድ ብሎ ደርቦት ወጣ። ቅር አሰኝተዋል። እሱ እንደዛ አስቦ አልነበረም አለ ቀዝቀዝ ባለ አነጋገር። ታዲያ የቱ ጋር ነው እሱ ባል የሚሆናት? የቱ ጋር ነው በእኔና አንተ ቦታ የሚተካው? ሁሴም ወደ ግቢው መውጫ ሲራመድ በጥበቆቹ የግቢው በር ተከፈተና አንድ ታክሲ ፍጥነቱን እያቀዘቀዘ ገብቶ ቆመ። ከታክሲው እኩል ሁሴም እርምጃውን አቁሞ የሚሆነውን መከታተልን ያዘ። የኋላው በር ተከፍቶ ሲወጣ አልሐምዱሊላህ ኑን መጣሽ? አቢ በጣም ተጨንቆ ነበር እያለ ከቆመበት ወደ እኔ ተንቀሳቀሰ። ወደ ውስጥ አጎንብሼ አልጂንን እገዛ አድርጌለት ከታክሲው እያነከሰ ሲወጣ ግን ሁሴም እርምጃውን ለሁለተኛ ጊዜ ገታው። ሰው በሁኔታው ሊዋሽ ይችላል፣ በንግግሩም ሊዋሽ ይችላል፣ ግን በአይኖቹ በፍጹም መዋሸት አይችልም እንደሚባለው ሁሴም የተለመደ ኩራት መሳይ ሁኔታውን ለማንጸባረቅ ቢሞክርም ሳይሳካለት ቀረ። ቤት ስገባ ሁሉም ደንግጦ ነበር። አልጂን አብሮሽ ምን ይሰራል አይነት አስተያየት ነበረ ከሁሉም የደረሰኝ። ሁኔታቸውን ሲያይ አልጂን የሆነ ነገር ተናገረ። ከሆስፒታል ይዤ የመጣሁት ወረቀትና እስክርቢቶ ሰጠሁት። እዚህ በመገኘቴ ማንም ደስተኛ አይደለም። ስለዚህ ልሂድ፣ ወደ ሆስፒታል ልመለስና ንገራቸው። ሰዎቹን ፈራዋቸው፣ ያስፈራሉ፣ ይጎዱኛል የሚል ነበር። አነበብኩትና ወደ ጆሮ ተጠግቼ ሁሉም ሰላም ነው፣ ማንም ምንም አያደርግም፣ እሺ እኔ ያለው አትፍራ፣ አይጎዱህም፣ ይልቅ ማረፍ የምትፈልግ ከሆነ አሳውቀኝ አልኩት። በይቅርታ ፈገግ ብሎ ራሱን አንቀሳቀሰ። ሁሉም ግራ ገብቶታል። አምር ከመጅልሱ እየተነሳ በጣም አሪፍ ማሻአላህ፣ እንዴት አይነት እህት እንዳለኝ ተመልከቱ። እኔ ሁሴም ላይ ዱላ ቀረሽ ንግግር ሳወርድበት ቆይቼ አንቺ ጭራሽ ይህንን ሰውዬ ይዘሽ መጣሽ፣ ጭራሽ ፈልገሽም ሄድሽ። እንዴት ይገርማል። አብ የሆነ ነገር በላት እንጂ ክብር የለሽም እንዴ? ማንንም ባታከብሪ ለሐላልሽ ቦታ የለሽ? አላህን እስተዩ። ሲጀመር ከነዚህ ጋር ከገጠምሽ ጊዜ ጀምሮ አላህን ረስተሽዋል። አንገቴ እንደፍቼ ዝም አልኩኝ። አልጂን ለማብራራት ይሞክራል። አትንተባተብብኝ ባክ፣ አንቺ ዝም በይ ሲል አልጂን ዝም አለ። አንቺን እኮ ነው ቀና በይ፣ ደግሞ እንደ ጥሩ ሰው አንገቷን ትደፋለች እንዴ? አልጂን አሁን መንተባተብና በምልክት ሊያስረዳው ሞከረ። በቃ ዝም በል፣ አንተን ያናገረህ የለም።
ሲቀጥል ይህንን ቤት የመርገጥ አይደለም የመመልከት መብት የለህም። እሷ እህቴ ናት። እኔ ከእሷ ጋር እጨርሳለሁ፣ አንተ ግን ውጣ አለው። ወረቀቱን ተቀብሎኝ ትንሽ ጫር አድርጎ ለአምራስ ይዞት ከቤቱ ወጣ። እንዲህ ይል ነበር፣ እባክህ እንዳትጎዳት። እኔ ነኝ ነስሊሃንን እንድታገናኘኝ የጠየኳት። ምክንያቱም እዛ ጫካ ውስጥ ከአውሬዎች ጋር ትቻት መጥቻለሁ። ላድናት ይገባል። አምር ከአልጂን የተቀበለው ወረቀት እየደጋገመ እያነበበ ነው። ምን ሆኖ ነው አለኝ። አንድም ሳላስቀር ነገርኩት። እንደ መጽሐፍ ታሪክ አቢም አክስቴም አጎቴም ወንድሜም ሁዘይምም ሲሰሙኝ ቆዩና አንድ ማስተባበያ አቀረብኩኝ። አላህ በሚያውቀው እሱ እኮ በድሎኝ ያውቅ። በተደጋጋሚ አባቱ እኔ እንድገደል ቢያዘውም እሱ ግን አላደረገውም። አቢ አንድ ክፍል ውስጥ ለ5 ወራት ስናድር እንኳ በመጥፎ መንገድ ተጠግቶኝ ያውቅ። እሱ አማናውን ጠባቂ ነው። ሲቀጥል ለመስለም እየተፍጨረጨረ ነበር። ለምን አናግዘው? አቢ አንዳንድ ነገር እናድርግለት። እህቶቹ አሉ። በእርግጥ ግን እነሱ ልጆች ናቸው፣ ምንም ሊያደርጉለት አይችሉም። አያቶቹ አሉ፣ ግን ደግሞ ብዙ አይወዱትም። በቃ ማንም የለውም። እባክህ አቢ እምቢ አትበለኝ። እዚህ እንዲቆይ ፍቀድልኝ። አብዷል። ምላሱ በጨካኞች ተቆርጧል። የህመምን ጥግ እያስተናገደ ነው። አባቴ እሺ በለኝ። በአላህ የአንዱን ቀን እንክብካቤውን እንኳ እንደ ሀቅ ይሆንብኛል። አሁንም እንደ ደህና ሰው የኔን ስም እየጠራ ነው ያለው። ስሜን እየጠራ አይሙት። አንድ ነገር በሉኛ። አምር ዝም አትበል ወንድሜ፣ ምንም ነገር እኮ አይፈጠርም። እዚህ ይቆይ። እየተንሰቀሰቅኩኝ ጠየኳቸው። አቢ በጉንጮቹ ላይ ድንገት የረገፉት እንባዎቹ አፈናጥሮ በረጅሙ ከተነፈሰ በኋላ እሺ አምር እሺ በላት እህትህን አለ። አምር ባይዋጥለትም ራሱን አንቀሳቅሶ ቀጣይ ስለሚሆነው ነገር ኃላፊነቱን አንቺ ነሽ የምትወስጂው አለኝ። አልሐምዱሊላህ አልኩኝ በልቤ። መለስ ብሎ ወደ ሁዜን ወንድም ያንተን ፍቃድ ማግኘት አለባት። እኛ ወንዶች ቶሎ መጥፎ ስሜት ውስጥ ስለምንወድቅ አልጂን ተብየው አብሯት ብታየው ቀር ይልሃል አለው። ሁዜን እንባ እየታገለው እኔ ብሎ ሲጀምር በዚሁ አጋጣሚ ሳልነግራችሁ ከሁዜን ጋር እኮ ኒካሁን ልናፈርስ ነው አልኩኝ ቅልቅል ብዬ። አቢ ደንግጦ ምን ማለት ነው? ከነበርኩበት ተነስቼ ማለትማ ቀጥል የተባባልነውን አስረዳቸው። እኔ አልጂንን ይዤ መጣሁ ብዬ ከቤቱ ወጣሁ። አልጂንን ከበረንዳ ውጭ ሆኖ መውጫው ደረጃ ላይ ተቀምጦ በብርዱ ምክንያት እያሳለ ይንቀጠቀጣል። መለስ ብሎ ወደ ጨረቋ እየተመለከተ የሆነ ነገር ያወራል። ሳያ ውስጤ ስብርብር አለ። ከጎኑ ተቀመጥኩ። ምን እያየህ ነው አልኩት። ድንገት አጠገቡ በመቀመጥ ደንገጥ ብሎ ወደ ሰማይ በጣቱ እየጠቆመ ፈገግ አለ። እሻውን ወደ ቤት እንግባ፣ ተነስ፣ ብርድ ነው፣ ደግሞ መድኃኒትን መውሰድ አለብህ አልኩትና ተያይዘን ስንገባ ሁዜን ታስሮ እንደተለቀቀ ተጣድፎ ወጣ። ተገናኘን። ትንሽ ቆም ብሎ ካስተዋለኝ በኋላ አልጂንንም ተመልክቶ ወደ መኪናው ተቻኮለ። እኛም ገባን። ከሁዜን ጋር የተፈጠረ ነገር አለ እንዴ አልኩት ለአቢ። ራት ደርሶ በሶፍራ ዙሪያ እየበላን ነበር። ለአልጂን የተሰራውን ሾርባ በማንኪያ እየቀዘቀስኩ እያጎረስኩት ነበር። እሱም ከራሱ ዓለም ሰዎች ጋር ወሬ ይዟል። ፈገግ ይላል። መልሶ የማይገባ ወሬ ያወራል። ከኛ ጋር አይደለም። ወንድሜ ዘንግቶት አሁን ሁሌም እንዲህ ነው የምንቀጥለው? ኑን እዩ እስኪ እንዴት እንደሚያደርገው አለኝ። አልጂን ከረጅም ጊዜ ጥሪ በኋላ ወደ እኔ ዞሮ ተመለከተኝ። ዝም በል እሺ፣ አታውራ፣ ምግብ እየበላህ አይደል? አይወራም እሺ፣ ዝም በል አልኩት። እንደ ሕፃን ራሱን በአሁን ታንቀሳቅሶ ዝም አለ። እንባ የመጣ ወደ አምር ዞርኩና አየህ፣ በአላህ ይሁንብህ፣ በቃ ተው። የምትጠየፈው ከሆነ እኔ አንድ የእንግዳ ክፍል እሱን ለማንከባከብ ይበቃኛል። በአላህ እንዳታሳቀቀው አልኩት። እሱም ማዘንለት መሰለኝ። እሺ አለ። መድኃኒቱን ሰጠሁትና ብቻውን አንድ ክፍል ከሚሆን ብዬ ሳሎን እኛ ጋር እንዲቆይ ያደረግኩ። መቀመጥ ሲደክመው መጅልሱ ላይ ጋደም አለና ይመለከተኝ ጀመር። መፍራቱ ያስታውቅ ስለነበረ ለቀቅ እንዲያደርገው አምረን አማከርኩት። እኔ እናንተ በትራስ እንደባደብ ብዬ ከመኝታ ክፍል
ይዞ መጣና መደባደብ ጀመርን። አልጂን እኔ አምርን ስደበድበው እሱ ራሱን ለመከላከል እጁን ተገን ሲያደርግ ሳቀ። እንደ ሕፃን ፍልቅልቅ ብሎ እየቆየ ሲሄድ ፍርሃቱ ለቀቀው መሰለኝ። ተነስቶ ቁጭ አለ። አቢና አጎቴ የሚሆኑን ያስተውላሉ። ድካም ሲሰማን ሁለታችንም ራቅ ብለን ተቀመጠን። አልጂን ከነበረበት ተነስቶ ወደ እኔ መጣና ከጎኔ ተቀመጠ። ትንሽ ቢያስደንቀኝም ዝም አልኩ። ጭንቅላቱን ዘንበል አድርጎ ተደገፈኝና ፈገግ አለ። አቢ ይህንን ሲመለከት ሱብሃንአላህ ማለትን ያዘ። ምንም ጭንቅላቱ ሊረዳ እንዳልቻለ ገባሁ። አክስቴም ማዘነች። አምርም ለመስማማትም በቃ። ከምሽቱ 4:30 ላይ መድኃኒቱን ሰጥቼው የእንግዳ ክፍሉን ከአክስቴ ጋር ያስተካከልለት እያለ አክስቴ አንድ ነገር አለችኝ። ሁዘይን ፈቶሻል። ለአባትሽ ሁሉንም ነገር ሲነግረው ቅድም አንቺ ወጥተሽ ነበርና በይፋ ኒካህሽ ወርዷል አለች። ውሃ ውስጥ እንደገባሽ ድመት ሆንኩኝ። አስደነገጠኝ። ፍዝዝ ብዬ ቀረው። የእውነት ፈታኝ ማለት ነው? ነገር አለሙ ዞረብኝ። ምን ነክቶሻል? ይሄ ሁሉ ስጠራሽ አስቢ። ምን አልሽኝ አክስቴ አልኳት። ሌሊት አይባንንም ወይ ነው ያልኩሽ። ተረጋግቶ መተኛት ካልቻለ ከወንድምሽ ጋር ይደሩ አለች። እሺ ብያት ከክፍሉ ስንወጣ አምር አልጂንን ከነበሩት 4 የሌሊት ልብሶቹ አንዱን ለአልጂን አልብሶት እንዲተኛ ይዞት እየመጣ ነበር። ሲያየኝ ፈገግ አለ። እኔም ፈገግታውን በፈገግታ መልሽለት ና ግባ አልኩትና የአልጋውን ልብስ ገለጥ አደረኩለት። ግን እምቢ አለ። ኢላሂ ያየነው ፈተና። በተለይ እኔ የሚለው ስላልገባኝ ክፍል ውስጥ ከሚገኘው ሳጥን ውስጥ እስክርቢቶና ደብተር አንዱን ሰጠሁት። አንቺ የት ነው የምትቆየው? ከአንቺ ጋር መቆየት እፈልጋለሁ ይላል። አምርም አይሆንም አለፊቱን አጨፋኩ። አምር ቀስ በል እንጂ ምን ያውቃል ብለህ ነው? ፊትን አታኮሳትርበት። አልጂን ስማኝማ፣ እዚህ ነኝ። እሺ እመጣለሁ፣ ግን አንተ አሁን ተኛ አልኩት። እሺ ብሎ ተኛ። በረጅሙ ተንፍሻ አልሐምዱሊላህ ብዬ ከክፍል ወጠን። ትንሽ እንደተራመድን ከኋላ የተከሻዬን የሆነ እጅ ነካኝ። ስዞር አልጂን ነው። ተናድጄ ነበር፣ ግን መናደዴ ምንም እንዳልሆነ የሚያሳብቅ አንድ ነገር ተፈጥሮ ነበር። አልጂን እያለቀሰ አንድ ወረቀት ሰጠኝ። እባክሽ ትተሽኝ አትሂጂ፣ ይገሉኛል፣ እያስፈራሩኝ ነው ባክሽ ይላል። ለአቢ ስነግረው ብዙ ካሰበ በኋላ እኔ ክፍል እንዲያድርና አክስቴም አብራኝ እንድታድር ተደረገ። ይህንንም እሺ ተብሎ የራሳችን መኝታ መሬት ላይ አመቻችተን እሱ ደግሞ አልጋውን ለቀንለት ልንተኛ ስንል ወደ እኔ መጥቶ ይገሉኛል የሚል ጽሑፍ አንከርፍፎ መጣ። ኧረ ምን ነው ኢላሂ፣ ስቃይን እንዴት አበዛው። እንቅልፍ እስከሚወስደው ከአልጋው ጫፍ ላይ ተቀመጥኩ። ለረጅም ሰዓት ማለትም እንቅልፍ እስከሚወስደው ሲያፈጥብኝ ቆይቶ ሸለብ ሲያደርገው ቀስ ብዬ ተነስቼ ከአክስቴ ጎን ተኛው። ሌሊቱ ሳይመስለኝ አይኖቼ እንደፈጠጡ ከሌሊቱ 10:40 ሆነ። አልጂንን ተነስቼ አየሁት። አተኛኘቱ ልክ እንደ ሕፃን ነው። እልም ያለ እንቅልፍ ወስዶታል። ያለበትንም አያውቅም። የአልጋ ልብሱን አስተካከልኩለትና በድጋሚ ወደ መኝታዬ ስገባ የክፍሌ በር ተንኳኳ። አልጂን እንዲለቀኝ ማድረግ ቢከብድም ቀስ ብዬ ከቅፍ ወጣሁ እና ክፍሉን ከፈትኩኝ። አምር ነበር። ተነሳ እንዴ አስቸገራችሁ አለኝ። አይ አልሐምዱሊላህ እንዳሰብኩት አይደለም እና ግባ አልኩት። ራሱን በአሉንታ አንቀሳቅሶ አይ አልገባም እና አሁን ብትቀሰቅሹስ አለኝ። ለምን በሚል ተኮሳተርኩ። አዛን እስከሚል ጸጉሩና ጺሙን እንኳን አላስተካክለው እና እሺ ካለኝ መስጂድ ልውሰደው አለኝ። አላመንኩም። እውነት አምር ወንድሜ ነው። አቀፍኩትና እየተፈለቀለቅኩ አልጂንን ለመቀስቀስ ገባሁ። ቀስ ብዬ ቀሰቀስኩት። ተረጋግቶ ተነሳ። እና አንድ ጊዜ አልኩት። ወንድሜ ክፍል አድርሼው ተመለስኩ። በጣም ደስ ብሎኝ ነበር። ከሰዓታት በኋላ አዛን ሲል ወደ አምር ክፍል ሄድኩኝ። አምር ከነገረኝ በላይ የሆነ ነገር ነበር ያደረገው። ገላውን አጥቦት፣ ሽቶ ቀብቶ፣ ጀለቢያውን አልብሶት፣ ጸጉሩንና ጺሙን አስተካክሎ ጠበቀኝ። አልጂን አልመስልሽ አለኝ። ከአቢ ጋር ተያይዘው መስጂድ ሄዱ። የቀኑ ጅማሮ በጣም ደስ ይል ነበር። አልሐምዱሊላህ። በስተመጨረሻ ሁሉም ነገር ለመስተካከል መንገድ ላይ ነው። እኔና አክስቴ ፈጅርን በጀማ ከሰገድን በኋላ ቁርስ እያዘጋጀን ጠበቅናቸው። እንደጨረሰን በማቀራረብ ላይ እንዳለን ከመስጂድ ተመለሱ። አልጂን መስለሙና ቁርአንንም ሆነ አንዳንድ አዝካር እንዲሸመድድ እንደረዳው አቢ ነገረኝ።
በጣም ደስ ብሎኝ ነበር። የአንድን ሰው ለውጥ በዚህ ላይ ማየት ደስ ይላል። ስለ ሁዘይም ምንም ሳይነሳ ነገሮች በተለየ መንገድ መሄድ ጀመሩ። ስራዬን ለተወሰነ ጊዜ የዓመት ፍቃድ ወስጄ አልጂንን ለማስታመም ወሰንኩ። ትንሽ ለውጥ ሲኖረው መለሳለሁ በሚል አንዳንድ ሰዎች ግን በሆነ የተለየ አጋጣሚ ካልሆነ ሰው ልብ ውስጥ የሚያስቀራቸው ባህሪ ማግኘት ይከብዳል። አልጂን በእብደት ውስጥ ትልቅ የዋህ ማንነቱን መመልከት ቻልኩ። በእብደት ውስጥ ልጅነቱና ራሱን ማጣቱን አየሁ። በእብደት ውስጥ ለእኔ ያለውን አመለካከት ተረዳሁ። እናም ወሰንኩ አብሬው ለመቆየት። ሁሉም ነገር ጊዜያዊ ነው፣ ህይወትም ጭምር። ስለዚህ አንድ ክፍል መጋራታችን ካልቀረ፣ አብረን ማደራችን ካልቀረ ሁሉም ሐላል ሊሆን ይገባል ብዬ አሰብኩ። ዕለቱ የወንድሜና የሂራ ሰርግ ስነ ስርዓት ነበር። ከዝግጅቱ በኋላ ይህንን ሐሳብ ለአቢ አጋራሁት። በጣም ደስ ብሎት ነበር። እኔ ድፍረት እንዳይሆን ብዬ ነው እንጂ መነካካት ካልቀረ ሁሉም አንቺ እንዳልሽው ሐላል ሊሆን ብዬ አስቤ ነበር አለኝ። ለወንድሜ አምረና ላጎቴ ልጅ አይሲን ከነገርኳቸው በኋላ በአንድ ምሽት እራት የኔና የአልጂን ሐላልነት በውስን ሰዎች የኒካ ፕሮግራም ታውጆ ተጋባን። እኔና እሱ የአንድ ዓለም ሁለት ሰዎች ነበርን። አሁን የአንድ ዓለም አንድ ሰዎች ሆነን የሁለት እምነት ማንነት ባለቤቶች ነበርን። አሁን ሁሉም ነገር አንድ ሆኗል። ሁለት የሚባል ነገር ቀረ። እኔ የሚለው ወደኛ ተቀየረ። ከፈጅር በኋላ ከመኖሪያ ቤታችን ብዙም ሳይርቅ ህፃናት ቴኒስ ኳስ የሚጫወቱበት የዘውትር ሜዳ አለ። አንዳንዶቹ ደግሞ እንስሳቶቻቸውን ልክ እንደ ድመትና ውሻ ያሉትን ህፃናት ልጆቻቸውንም ጭምር ለማናፈስ ይገለገሉበታል። እኔና አልጂን ደግሞ ከንጹህ አየር ቀጥሎ የአልጂንን ጤና ለመመለስና ከጭንቅና ከመሳሰሉ ነገሮች እንዲርቅ ያደርገዋል ብዬ ሁል ጊዜ ቁርስ እስከሚዘጋጅ ድረስ እንሄዳለን። እዛን የምንቆየው በትዳር ውስጥ ወራት እስከ ሰኮንዶች ተመዘዙ። ከኒካህና ሁሉም ነገር ሐላል ከሆነ በኋላ ይበልጥ አልጂንን እየወደድኩት መጣሁ። አንድም ቀን እሱን በመንከባከብ ሰልችቼ አላውቅም። እንደውም ይበልጥ እንደ መደበኛ ስራ መቁጠር ጀመርኩ። የዕለት ተግባሬን ብዘረዝርላችሁ ምናልባት በጣም አድካሚ ነው ትሉኝ ይሆናል። ነገር ግን ለኔ ስራ መስሎ በራሱ አይታየኝም። በመጀመሪያ ለፈጅር ቀስቅሼ መስጂድ እንዲሄዱ ማድረግ ሊሆን ይችላል። ግን ደግሞ ለተወሰኑ ጊዜያት በቀሰቅሰው ከዛ በኋላ ለምዶ ራሱ መነሳት አልፎ ምንም መቀስቀስ ጀምሯል። ሁለተኛ ለውጥ ውዱ በአግባቡ ማድረግ ችሏል። 3 የሶላት ረካዎችን በትክክል መያዝ ችሏል። የተቀረውን በጆሮ ማዳመጥ አልፎ አልፎም እየቀራውለት እንዲቀራ እየጋበዝኩት ደህና ደረጃ ላይ ነው። ከመስጂድ እንደተመለሰ አክስቴና ሂራ ስለሆኑ ምግብ ሲያዘጋጁ የሚቆዩት እኛ ወደዚህ አሁን ወደመላችሁ ሜዳ እንመጣለን። ቴኒስ ከሚጫወቱት መሃል እንዳይጫወቱ ተጠይቃቸዋለሁ። ሲሳሳት እንኳ ትክክል እንደሆነ ነግረው ያጨበጭቡለታል። ከሳምንታት በኋላ ለመዱት። ሁሌም ስንሄድ እሱም ወደ እነሱ ይሄዳል። እነሱም ቢሆን እንደሚቀላቀላቸው አድርጎታል። ደስተኛ ሆኗል። እየተንተባተበም ቢሆን ለደቂቃ ዞር ሲል ድምፁ ይናፍቃል። አቢ ከውጭ በተመለሰ ቁጥር እሱን ደስ ይለዋል። ያለው ነገር በሙሉ ያመጣለታል። እሱም ከአመሻሹ 11 ሰዓት በኋላ በር ላይ ወጥቶ የአቢን መምጣት እንደ ሕፃን ይጠባበቃል። አቢ ሲያዩ ሄዶ ይጠመጠምበታል። ከአማር ጋርማ ጭራሽ ዓመታት አብሮ አደጎች መስለዋል። አመር በራሱ ከውጭ ገና ሲገባ አቲፍ የት ነው? አቲፍስ ማለትን ይዟል። አቲፍ ስሙ ተቀይሮ ነው አልጂን የነበረው ማለት ነው። እና የቤታችን በእድሜ ትንሿ እኔ በሆንም እንኳ የቤቱ ስስት ደግሞ አቲፍ አልጂን ሆኖ ታረፈው። አቲፍ ከዚህም ከዚህ የሚጠራው ብዛቱ። በዛሬው ቀን ደግሞ የሆስፒታል ቀጠሮ ስለነበረው በጧት ተነስቼ ምግቡን አዘጋጅቼ ትንሽ አድጎ የነበረውን ጸጉሩን አስተካክዬ መስጂድ ሸኝቻቸው ቁርስ በልተን ደግሞ ወደ ቀጠሯችን ሄደን ዶክተሩ እንደሙያው የተወሰነ ክትትል ካደረገለት በኋላ እኔና ነርሷን ከአልጂን ጋር ትቶ ቢሮ እንድትመጪ ብሎኝ ሄደ። እኔም አቲፍን እንደምመለስ ነግሬው ሄድኩኝ። ቢሮ ከገባ በኋላ ዶክተሩ ተመቻችቶ እየተቀመጠ ባለቤትሽ አደጋ ከደረሰበት ስንት ጊዜ ሆኖ አለኝ። 1 ዓመት አካባቢ አልኩት። ምን መሰለሽ ወይዘሮ ኔስሊሃን፣ እንደዚህ ረጅም ጊዜ ከሆነውማ ጭንቀት ውስጥ ተጠርጎ ያልወጣ ደም አለ። ውጤቱ የሚያሳየው ይህንን ነውና ለሁለተኛ ጊዜ ቀዶ ጥገና ማድረግ አለበት። ለምን ዶክተር?
አሁን እኮ ደህና ነው ማለት የተወሰነ ለውጥ አለው። ለምን ተመሳሳይ ቦታ ላይ ቀዶ ጥገና ይደረግለታል? እሱ ያንቺ ውሳኔ ነው። ደህና የሚመስለው የውጭ የሰውነቱ ክፍል ነው። ሌላው ደግሞ የህይወት አሳሳቢ ሁኔታ ውስጥ ነው። ብዙ በህይወት ለመቆየት የሚያስችል የውስጥ የሰውነት ክፍል የለም። በሰውነታችን ውስጥ አብዛኞቹ ሴሎች ራሳቸውን ያድሳሉ። የባለቤት አቶ አቲፍ ደግሞ እየሞቱ ነው። ልቡ እንኳን በስርዓት ውስጥ በጣም በወረደ መልኩ ነው ደም እየረጨ ያለው። በአጠቃላይ ለመኖር ከ7 ቢበዛ ቢያንስ ከ5 ወራት የዘለለ ጊዜ አይኖረው። በታክሲ ወደ ቤት ስንሄድ በመስኮት ውጭውን እየተመለከትኩኝ ዶክተሩ ያለውን ደጋግሜ ባሰብኩኝ ቁጥር እንባዬ ይፈሳል። የኔው አቲፍ ደግሞ ትከሻዬን ተደግፎ እንቅልፍ ወስዶታል። መንገዱ በራሱ ከወትሮ ረዘመብኝ። ያ አላህ፣ ሁሉንም ነገር ውሸት አድርገው። እዛ ክፍል ውስጥ ከዶክተሩ አንደበት የሰማሁትን በሙሉ ውሸት አድርገው። የማልቀበጣጠረው ነገር አልነበረም። በዚህ ሁኔታ ቤት ደረስንና ቀስቅሼው ከመኪና ወረድን። ፊቱ ክብድብድ ብሎት ነበር። ምን ነው አልኩት። ዶክተሩ ያንን ካለኝ በኋላ ትንሽ ነገር እንኳን ያስፈራኛል ምንም በሚል ራሱን ባሉን ተንቀሳቀሰና ቀድሞኝ ገባ። እኔም ተከተልኩት። ወደ ሳሎን ገብቶ አቢን ሰላም ካሉ በኋላ ወደ መኝታ ክፍል ሄደ። እንዴት ነው አለኝ አቢ ኪታብ ይዞ የእይታ መነጽሩን ያስተካከለ። ደህና ነው አልሐምዱሊላህ አልኩት። ለነገሩ አስቤ አሁንም ልቤ የሚለኝ እየዋሸ ነው። ስለሆነም ዝም ብዬ አልነግረውም ብዬ ወሰንኩ። ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።